ናስ ከም ወዳት አምሳይ ጽኑ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ናይ ክርስቶስ ቤተሰብ ናይ አምላኽ ጸጋን ምሕረትን ሰላምን ምስ ኩላኻትኩም ይኹን። ነዚ ዕለት ዘብቅዕና ናይ አቦታትና አምላኽ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። ያው ከም ተቀደም ኢለ ዝነገርኩም ለማዓንቲ ኣብ ዝተፈላለዩ ሶሻል ሚዲያ ንሰበይትኻ ዶ ክትፍቅር ይግበካ ወይስ ነድኻ ዝብል ብዙሕ ግዜ ብተደጋጋሚ ሰሚዕና ኢና ማለት እዩ። እና ለማዓንቲ መጽሐፍ ቅዱስ መሰረት ዝገበረ ንመን ከነፍቅር ከም ዘለና ክንደይ ዓይነት ፍቅሪ ኣለዉ ፍቅርኻ ከመይ ንሰባት ንልግስ ዝብል ክንርአና ክሳብ መውዳእታ መደብ ምሳይ ጽንሑም። ከምኡ ድማ ናተይ መደብ ኩሉ ግዜ ንኽበፅሐኩም ሳብስክራይብ ብምግባር ቤተሰብ ኩኑ እቲ መደብ ተፈቲኹሞ ናብ ኩሉ ንኽበፅሕ ላይክ ሼር ብምግባር ናብ ኩሉ ነብፅሓዮ። ጥያቄ ሕቶ ርእቶ ንዘለኩም ሰባት እውን ኣብ ናይ ኮመንት ቦታ ምፅሓፍ ይከኣል እዩ ናብ ትምህርቲ ክወስደኩም። እሺ ናይ ክርስቶስ ቤተሰብ ያው መጀመርያ ክንርድኦ ዝግበአና ፍቅሪ እንታይ ማለት ምዃኑ ናይ ፍቅሪ ትርጉም ክንርዳእ ይግበአና ማለት እዩ። መጀመርያ ፍቅሪ ማለት ከምቲ ዮሐንስ ወንጌል ንረኽቦ ፍቅሪ ማለት ስለ ፍቅሪ ማለት እግዚአብሔር ማለት እዩ። ከምኡ ድማ ፍቅሪ ማለት ስለ ሰባት ዝኾነ ነገር ኣሕሊፍካ ምሃብ ነብስኻ ኣሕሊፍካ ምሃብ ከምቲ ክርስቶስ ቤዛ ኮይኑ ደቂ ሰባት ነብሱ ኣሕሊፉ ዝሃበና። ስለዚ ፍቅሪ ማለት ንሰባት ነብስኻ ኣሕሊፍካ ምሃብ ማለት እዩ። ስለዚ ኣብ ሓድሽ ኪዳን ፍቅሪ ብክልተ ይጠቕሊልዎ። ማቴዎስ ወንጌል ምዕራፍ 19 ዝርከብ ፍቅሪ ኣብ ፍቅረ ሰብና ፍቅረ እግዚአብሔር ኢሉ ኣክል ተኸፊልዎም ማለት እዩ። ፍቅረ እግዚአብሔርን ፍቅረ ሰብን ናይ ሰብ ፍቅርን ናይ እግዚአብሔር ፍቅርን ማለት እዩ። ድሩማንቲ ኣብቲ ፍቅረ ናይ ሰብ ፍቅሪ ኣብ ዝብል ክርኤ ደልየ ማለት እዩ። ስለዚ ናይ ሰብ ፍቅሪ ማለት እንታይ ማለት እዩ? ምክንያቱ እቲ ናይ ኣዶ ፍቅርን ናይ ሰበይትኻ ናይ በዓልቲ ቤትካ ፍቅርን ኣብቲ ናይ ሰብ ፍቅሪ እዩ ዝምደብ። ስለዚ ንመን ክነፍቅር ኣለና ዝብል ክርኤና ማለት እዩ። መጀመርያ ፍቅሪ ማለት ትርጉሙ ክርደና ይግባእ። ካብ ነደኻ ዶ ትፈቱ ነቦኻ ዶ ንሰበይትኻ ዶ ካብ ምባል መጀመርያ ፍቅሪ ማለት እንታይ ማለት ምዃኑ ናይ ፍቅሪ ትርጉም ሓደ እዩ። ናይ ፍቅሪ ትርጉም ሓደ እዩ። ከምቲ ቀዳማይ ቆሮንቶስ ምዕራፍ 13 ሙሉእ ምንባብ ንኽእልና ማለት እዩ። ፍቅሪ ኣይምክሕን፣ ፍቅሪ ንዓይ ጣዕምን ይብልን፣ ፍቅሪ ዝብል ብዙሕ ትርጉም ኣለዎ ማለት እዩ። ሐዋርያ ቅዱስ ጳውሎስ ብደንብ ገይሩ ይገሊፅዎ። ፍቅሪ ማለት ንሱ ማለት እዩ። ሰበይትኻ ይኹን ነድኻ ይኹን ትርጉሙ ንሱ እዩ ማለት እዩ። ናሎማዓንቲ ክንሪኦ ደልየ ዘለኹ ግን ኣለጋግሳ ፍቅሪ ብመሰረት መጽሓፍ ቅዱስ ፍቅሪ ሓደ እዩ። ስለዚ ነድኻ ነቦኻ ንሰበይትኻ ንኻልእ ሰብ ከምዃነ መጠን እቲ ዓይነት ፍቅርኻ ክትልግሰሉ ዝብል ነገር ብኣርባዕተ ከፊልና ክንሪኦና ማለት እዩ መጽሓፍ ቅዱስ መሰረት ብምግባር። እዞም ኣርባዕተ ዓይነት ፍቅሪ ግሪካውያን ብኣርባዕተ ነናይ ባዕልቶም ቃላት ይገልጽዎም ነይሮም ማለት እዩ። ኣብ ናትና ቋንቋ ፍቅሪ ዝብል በቃ ንኩሉ ጠቕሊሉ ዝሓዘ እዩ ማለት እዩ። ከም ዝፍለጥ መጽሓፍ ቅዱስ ካብ ግሪክ ካብ ጽርኢ ከም ዝተተርጎመ ይፍለጥ እዩ። ስለዚ እቶም ናይ ቀደም ኣቦታት እዞም ኣርባዕተ ዓይነት ፍቅርታት ነናይ ባዕልቶም ዝኾኑ ኣሽማት ወይ ከዓ መግለፂ ነይርዎም ማለት እዩ። ሕጂ እቲ ንዓና ተሓዋዊስና ዘሎ ናይ ኩሉ ዓይነት ዋላ ናይ ኣምላኽ ፍቅሪ ይኹን ናይ ሰብ ፍቅሪ ይኹን ናይ ሰበይትኻ ፍቅሪ ይኹን ፍቅሪ ብዝብል ሓደ ቃላት ወይ ከዓ ሓደ ቃል ስለ ዝተጠቕለለ እዩ ከምዚ ዓይነት ግጭት ክፈጥር ዝኽእል ማለት እዩ። ከም ዝፍለጥ ናይ ቋንቋ ሃብታም ናይ ቋንቋ ድኻ ዝበሃል ነገር ኣሎ። ዓለም ካብ ግሪክ ብዙሓት ቃላት ትወስድ እያ። ምክንያቱ ቋንቋ ሱ ሙሉእ ቋንቋ ስለ ዝኾነ ማለት እዩ። ስለዚ እቲ ፍቅሪ እቲ ንዓና ዘጋጭወና ዘሎ ኣርባዕተ ዓይነት ፍቅሪ ግሪካውያን ብኣርባዕተ መንገዲ ይገልጽዎም። እቲ ቀዳማይ ስጦርጌ ይበሃል። እዚ ማለት ናይ ስድራ ቤት ፍቅሪ ማለት እዩ። ናይ ስድራ ቤት ፍቅሪ ዝብል ነናይ ባዕሎም ቃላት ይገልጽዎም ነይሮም። ትርጉሙ ድማ ብተፈጥሮ ዝመጽእ ናይ ስጋን ናይ ደምን ምትእስሳር ዘለዎ ማለት እዩ። እዚ ማለት ናይ ኣዶ ፍቅሪ፣ ናይ ኣቦ ፍቅሪ፣ ናይ ሓፍቲ ፍቅሪ ማለት እዩ። ዘጸአት ምዕራፍ 20 ቁጽሪ 12 እንታይ እዩ? ካብቶም 10 ትእዛዛት ኣቦኻን ኣደኻን ኣኽብር ይብል ማለት እዩ። ስለዚ ነቦናን ነድናን ከነኽብር ነቦናን ነድናን ከነፍቅር
ንሕዋትና ከምኡውን ከነፍቅር ከም ዘለና ይገልጽ ስለዚ እዚ ዓይነት ፍቕሪ እዚ ዓይነት ንዎ ክብሪ ስቶርጌ ወይ ከዓ ስቶርጌ ተባሂሉ ብግሪካውያን ይፍለ ማለት እዩ እዚ ዓይነት ፍቕሪ ሕጂ ፍቕሪ ማለት ትውሽጥኻ ዝስምዐካ ነገር እዩ ኣድኻ ክትዝክር ከለኻ ኣቦኻ ክትሓስብ ከለኻ ሓውካ ሓፍትኻ ክትሓስብ ከለኻ ትዎ ትርጉም ማለት እዩ ስለዚ ትርጉም እዚ ድማ ብተግባር ዲፋይን ክትገብሮ ከለኻ ብተግባር ክተሪኦ ከለኻ ትልግሶ ከለኻ ዘሎ ማለት እዩ ሕጂ ናይ ኣቦኻ ነደኻ ዝስምዐካ ስምዒት ንሰበይትኻ ክትባይ ትኽእል ኢኻ ወይ ንሓውካ ነደኻ ነቦኻ ዝስምዐካ ስምዒት ንሰበይትኻ ወይ ከዓ ድማ ንምሰብ ክትበይ ትኽእል ኢኻ ናይ ባዕሉ ዝኾነ ተፈጥሯዊ ምትእስሳር እኒሄው ማለት እዩ ስለዚ መጽሓፍ ቅዱስ መሰረታዊ ዝገበረ ኣገላልጻ እዩ ኣቦኻ ነደኻ ንምፍታይ ብስጋ ዘሎ ሓውካ ብስጋ ዘሎ ሓፍትኻ ምፍቃር ማለት እዩ ስለዚ እዚ ዓይነት ፍቕሪ ንማንም ክወሃበ ይኽእለን ንሰበይትኻ ንኻልእ ሰብ ክወቴልካ እውን ክመፀልካ ይኽእልን ማለት እዩ ምክንያቱ ኣደይ ክትብል ከለኻ ተስታውሶ ነገር ኣሎ ንነብስኻ ትርጉም ትህቦ ነገር ኣሎ ዝኾነ ሰበይቲ ወይ ከዓ ዝኾነ ሰብ ከም ኣቦይ ክሪኦ ከም ኣደይ ክሪኦ ዝብል ዓይነት ክኾነ ይኽእልን ማለት እዩ ምክንያቱ ናይ ስጋን ናይ ደምን ምትእስሳር ኣለዎ እዚ ዓይነት ፍቕሪ እዚ ማለት እዩ ስለዚ ግሪካውያን ነዚ ዓይነት ፍቕሪ ስቶርጌ ኢሎም ይገልጽዎ ማለት እዩ ያው እቲ ካልኣይ ድማ ኢሮስ ይብል ማለት እዩ ኢሮስ ማለት ናይ ሓዳር ወይ ከዓ ናይ ሰብኣይን ሰበይትን ፍቕሪ ማለት እዩ ተዘከረኸር ስለዚ ኣብ መንጎ ሰብኣይን ሰበይትን ዝፍጠረ ሓድነት ማለት እዩ ማቴዎስ ወንጌል ምዕራፍ 19 እንታይ ይብል ሰብ ኣቦኡ ነድኡን ይገድፍ ሰበይቲ ምስ ሰብኣያ ትተሓባበር ሓደ ትኸውን ሰብኣይ ድማ ኣቦኡ ነድኡን ይገድፍ ምስ ሰበይቲ ሓደ ይኸውን ማለት እዩ እዚ ሓድነት እዚ ጥምረት እዚ ኢሮስ ተባሂሉ ይፅዋዕ ናይ ባዕሉ መፀውዒ እኒሄዎ ማለት እዩ ሕጂ እቲ ንዓና ተሓዋዊስና ዘለዎ ፍቕሪ ብዝብል ፅበት ናይ ቋንቋ እዩ ክጋጨወና ክኢሉ ኣነ ነደየ እየ ዘኽብር ንሰበይቲ እየ ዝፈቲ ንሓፍተ እየ ከመይ ገይረ ክንዲዚ ክሪኦ ዝኽእል ዝብል ዓይነት ምክፋል ዝመፅእ ማለት እዩ ስለዚ እዚ ኢሮስ እዚ ንሰበይትኻ ጥራሕ ትዎ ፍቕሪ ማለት እዩ መቸም ነደኻ ከም ሰበይተይ ክሪኣ ተኢልካ ክመፀልካ ይኽእል ክኾነ ይኽእል ምክንያቱ ሰበይትኻ ትሪእየሉ ኣንግል ኣሎ እንታ ሰበይትኻ ትሪእየሉ ሰንስ ትገብረሉ ኣተሓሳስባ ወይ ከዓ ሳይኮሎጂ ኣሎ ማለት እዩ ስለዚ ኢሮስ ይበሃል ንሰበይትኻ ጥራሕ ዝውሃብ ብቓል ኪዳን ትረኽቦ እንትን እዩ ዓይነት ፍቕሪ ማለት እዩ ስለዚ ድማ ነዚ ዓይነት ፍቕሪ ቤተክርስትያን ዓብይ ክብሪ ትዎ ማለት እዩ ዓብይ ክብሪ ትዎ እቲ ዓብይ ዝኾነ ናይ ኣምላኽ ምስጢር እዩ ካብቶም 7 ምስጢራት እውን ያው ምስጢር ተክሊል ዝብል ናይ ባዕሉ ዝኾነ ስርዓት ኣለዎ ማለት እዩ ስለዚ ሰበይትኻ ማለት ወይ ሰብኣይካ ማለት ኣካልካ ማለት እዩ እዚ ኣካልካ ከዓ ምውዳር ትኽእል ኢኻ ኣካልካስ ምስ መናኻ ክተወዳደር ትኽእል ማለት እዩ ስለዚ ንሓዘብ ዝግበአና ዘፍጥረት ምዕራፍ 2:24 እንታይ ይብል ስለዚ ሰብኣይ ኣቦኡ ነድኡን ይሓድግ ምስ ሰበይቱ እውን ይለግብ ክልቲኦም ሓደ ስጋ ይኾኑ ማለት እዩ ስለዚ ዓብይ እዚ ምስጢር እዚ ዓብይ ኤፌሶን ምዕራፍ 6 እዚ ምስጢር እዚ ዓብይ ክቡር ከም ዝኾነ ይገልጸልና ማለት ኢና ስለዚ ዓይነት ፍቕሪ እዚ ከዓ ንማንም ዘይውሃብ ማለት እዩ እስከ ሓፍተይ ከም ሰበይተይ ክሪኣ ወይ ከዓ ኣቦይ ወይ ኣደይ ከም ሰበይተይ ክሪኣ ክመጻእ ይኽእልን ማለት እዩ ስለዚ ነዛ ኣካልካ ዝኾነት ሰበይትኻ ትዎ ፍቕሪ ኤሮስ ፍቕሪ ይበሃል ማለት እዩ ሓደ ሰብ ነብኡ ወይ ከዓ ነድኡ ክብሪ ክባ ይኽእል ብዙሕ ነገር ከናኸና ይኽእል ማለት እዩ ና ከም ሰበይቱ ክሪኣ ግን ኣይኽእልን ምክንያቱ ካብ ውሽጥኻ ፍቕሪ ማለት እኮ መግለፂ እኮ እዩ ትትገብሮ ካብ ልብኻ ዝምንጩ ንሓደ ሰብ ክትፈትዎ ከለኻ ትገብረሉ ነገር ኣሎ ንሰበይትኻ ትህቦ ፍቕሪ ነድኻ ክትዎ ኣይትኽእልን ነቡኻ ክትዎ ኣይትኽእልን ቤተሰብካ ክትዎ ኣይትኽእልን ያው እቲ ሳልሳይ ዓይነት ፍቕሪ ድማ ፊልያ ኢሎም ይፅውዕዎ ግሪካውያን ወይ ከዓ ናይ ዕርክነት ፍቕሪ ወይ ከዓ ፍሬንድሺፕ ላቭ ዝበሃል ማለት እዩ እዚ ፍቕሪ እዚ ኣብ መንጎ ጥቡቃት መሓዙ ዝህሉ ናይ መንፈስ ሓድነት እዩ ማለት እዩ ስለዚ ንሓደ ዓርክኻ ትሪእየሉ ኣንግል ድማ ንሰበይትኻ ዘይክትሪኦ ትኽእል ነድኻ ዘይክትሪኣ ትኽእል ነቡኻ ዘይክትሪኦ ትኽእል ማለት እዩ እንደውም ንዓርክኻ ትነገሮ ምስጢር ኮን ማንም ኣይትነገሮ ንኻ ናይ ኩላትና ልምዲ ማለት እዩ ዓርክኻ ተመኽሮ ንዓርክኻ ትብሎ ምስ ዓርክኻ ትንቀሳቐሶ ብዙሕ ነገር ኣለካ ማለት እዩ ሰበይትኻ
ትንቀሳቀሶ ምስድኻ ትበሃሎ ለዚ ተፈላ ዓይነት ኣቀራርባ ከተቀርብ ማለት እዩ ስለዚ ዝኻ ናይ ፍሬንድሺፕ ላቭ ከዓ ኩላና ከም ዘሎ ንማሓዛኻ እትህቦ ወይ ከዓ ትልግሰሉ ፍቅሪ ማለት እዩ ኣብ መጽሓፍ ቅዱስ ብዙሕ ናይ ዕርክነት ፍቅሪ ዝነበሮ ናይ ዕርክነት መንገድታት ዝኸዱ ሰባት ምጥቃስ ይከኣል እዩ ንኣብነት ናይ ዳዊትና ናይ ናታን ፍቅሪ መጽሓፍ ቅዱስ ፍቅሮም ከሰይት ፍቅር ይበልጥ ነበር ይብል ካብቲ ናይ ጓልፍ ዝነበሮም ፍቅሪ ማለት እዩ ዝነበሮም ብጣዕሚ ሓያል ፍቅሪ ዕርክነት ማለት እዩ ኣብቲ አንደኛ ሳሙኤል ክንሪኦ ከለና ብጣዕሚ ብዙሕ ነገር ክነብብ ንኽእልናና ስለዚ ንዓርክና ንሪኦሉ አንግል ወይ ከዓ ንዓርክና ንቐርበሉ ዓይነት ፍቅሪ ንልግሰሉ ፍትወት ፊልያ ኢሎም ይፅውዕዎ ግሪካውያን እቲ ረብዓይ ድማ ኣጋፔ ወይ ከዓ ናይ ኣምላኽ ፍጹም ፍቅሪ ይበሃል ማለት እዩ እዚ እቲ ዝለዓለ ረብሓ ዘይደሊ ፍጹም ቅዱስ ዝኾነ ናይ ኣምላኽ ፍቅሪ ማለት እዩ ማቴዎስ ወንጌል ምዕራፍ 6 ንረኽቦ ቃል እንታይ ይብል እዚ ፍቅሪ እዚ ሰብ ከም ምዃኑ መጠን ንማንም ሰብ ነፍቅረሉ ፍቅሪ ኣብዚ ይጠቃለል ማለት እዩ ንፈትዎ ጥራሕ ዘይኮነስ ንፀላኢና ነፍቅረሉ ዓይነት ፍቅሪ እዩ ዝኣካቢ ምክንያቱስ ፈታዊኻ ምፍታው ዳ እንታይ ትርጉም ኣለዎ ፈሪሳውያንስ ከምኡ ገይሮም ዶ ኣይለውን ይብል ማለት እዩ ስለዚ ፀላእትኩም ፍተው ዝብል ዘጠቃልል ዓይነት ፍቅሪ ማለት እዩ ምክንያቱ እግዚኣብሔር ኣምላኽ ንዓና ክፈትወና ከሎ ብዘይ ምንም ዋጋ እዩ ሂብኒ ጠቂምኒ ሓፍተይ ሓወይ ሰበይተይ ኢልና ነፍቅሮ ዘይኮነ ከምቲ ኣምላኽ ንዓና ምንም ነገር ከይሃብናዮ ምንም ነገር ከይገበርናሉ ዘፍቀረና ንሕና ድማ ንማንም ሰብ ምንም ከይገበረና ሰብ ብምዃኑ ነፍቅሮ ዓይነት ፍቅሪ ኣጋፔ ላቭ ይበሃል ናይ ኣምላኽ ፍጹም ፍቅሪ ዘርኢ ማለት እዩ ነቲ ኣምላኽ ዝፈትወና ንዓና ብዘይ ምንም ዋጋ እዩ ክሳብ ሞት ድረስ እቲ ናይ መጨረሻ ናይ ፍቅሪ መግለፂ እዞም ኩሎም ዝገለጽክዎም 4 ዓይነታት ፍቅሪ ናይዚኦም መግለፂ ናይ መጨረሻ ሞት እዩ እቲ ብጣዕሚ የፍቅሮ ትብል ሰብ ብኣፍ ጥራሕ ዘይኮነ ንሰበይትኻ ንማንም ማለት እዩ ቅድሚት ኣብ ሞት ክትርከብ ከለኻ ፍቅርኻ ብሞት ገልጾ ከለኻ እቲ ዝለዓለ መግለፂ ፍቅሪ ሞት እዩ ማለት እዩ ናቲ ክርስቶስ ኣርኢና እዩ ንሕና እኮ ተገይርና ያው ነቶም ዝፈትውና ኣጋጣሚ ክንሞተሎም ንኽእል ኣምላኽ ግን ንዝፈትወና ንዝፈትዎም ጥራሕ ዘይኮነ ነቶም ፀላኢቱ ነቶም ሰቐልዎ ከይተረፈ እዮም ሞይቱ ማለት እዩና ፍቅሪ ማለት እዩ ማለት እዩ ነቶም ዝቐትሉኻ ምፅላይ ከምኡ ድማ ገይሮም እዮም በዓል ቅዱስ እስጢፋኖስ ብቆፂሎም ኩሎም ቦታት ከምኡ እናገበሩ መፅኦም እዮም ንዘቐትልዎም ንዘሳደድኹም መረቕዎም ንዘሳደድኹም ፀሊሎም እቲ ሓደ ገጽ ካዘውዓካ እቲ ሓደ ገጽ ካቦ ገላ ዝብል ኣብቲ ወንጌል ምዕራፍ 6 ዘሎ ማቴዎስ ወንጌል እዚ በቃ እቲ መግለፂ ፍቅሪ እቲ ናይ ሓዲስ ኪዳን ናይ ክርስቶስ ፍቅሪ ማለት እዩ እዚ ኣምላኻዊ ፍቅሪ ምክንያቱ እሱ ብዘይ ዋጋ እዩ ኣፍቂርና እንታይ ይብል ዮሃንስ ወንጌል ምዕራፍ 3 ቁጥር 16 ኣምላኽ በቲ ሓደ ወዱ ዝኣመነ ኩሉ ዘላለም ህይወት ምንቲ ክረክብ እምበር ከይጠፍእ ሲና ዓለም ማዕረ ክንደይ ከም ዘፍቀራ የርእየና ይብል ማለት እዩ ስለዚ ኣምላኽ እሱ ዘፍቀረና ንሕና ንህቦ ነገር ሃልዩ ዘይኮነ ፍቅር ሳሃውን ወልድ ሃያል መንበሩ ኣብፅሑ እስከ ለሞት ይብለና ቅዳሴ ዮሃንስ አፈወርቂ ስለዚ ናይ ደቂ ሰባት ፍቅሪ ክንደይና ይዝኣክል ኣምላኻዊ ፍቅሪ ንሕና ምንም ጌርና ኣሎ ኣይኮነን በዲልናዮ እናሃለና ሰቂልናዮ እናሃለና ናቱ ስልጣን ንምውሳድ ተፈታቲና እናሃለና እሱ ግን ዝነበረ ፍቅሪ ፅልእ ክልክሎ ይከኣለን ማለት እዩ ስለዚ እዚ ናይ ኣጋፔ ዓይነት ፍቅሪ ምንም ዓይነት ፅሊ ኣይኽልክሎን ምንም ዓይነት ፀርፊ ኣይኽልክሎን ሰብ ብምዃኑ ብቻ ንልግሰሉ ፍቅሪ ኣጋፔ ፍቅሪ ይበሃል ማለት እዩ ስለዚ ንሰበይተይ ዶ ከፍቅር ወይስ ነደይ ዝብል ሕቶ መልሲ ንጹር ይመስለኒ ምክንያቱ ነድኻ ናይ ውሉድነት ኣቦኻ ነድኻ ነኽብር ዝብል ናይ ውሉድነት ፍቅሪ ይሃባ ንሰበይትኻ ድማ ናይ ሰበይትነት ናይ ኣካልነት ፍቅሪ ለግሰላ ማለት እዩ ዞም ጌ ወይ ከዓ ናይ ኤሮስ ናም ዝበሃሉ ማለት እዩና ኣብ መንጎ ብዙሕ ነገር ትዕዘብኻ ነድኡ ዝፈቱ ኣዶኻ በታ ኣንግልቲ ከዓኒ በቃ ምስማዕ ዓብይን ንሰበይቱ ጥራሕ ዝፈቱ ዝብል ነገራት ኣሎ እናታይ ክኾን ዝግባእ እታ ሰበይቲ ክትርዳእ ዝግባእ ኣዶኡ ከፍቅር ከሎ እዚ በቃ ግዴታ እዩ ናይ ኔቸር ናይ ተፈጥሮ እንትን ስለ ዝኾነ ቄር ክብለና ይግባእን ማለት እዩ ዶም ደስ ክብለና ይግባእ ዞም 4 ዓይነት ሰብ ሓደ ጥዕና ዘለዎ ሰብ ዞም 4 ዓይነት
ፍቕሪ ክህልዎ ኣለዎ ማለት እዩ ናይ ዶን ናይ ቦን ፍቕሪ ዘይብሉ ሰብኣይ ይኹን ሰበይቲ ፀገም ኣለዎ ማለት እዩ ከምኡ ድማ ንሰብ ዘየፍቅር ሰበይቱ ዘየፍቅር ንዓርኩ ብሓቅነት ዘየፍቅር ፀገም ኣሎ ማለት እዩና ሓደ ዝተስተኻኸለ ሰብ እዞም 4 ዓይነታት ፍቕሪ ክህልዎ ኣለዎ ዝመኸረና ናይ ቦታትና ኣምላኽ እግዚአብሔር ስሙ ንዘላለም ዓለም ዝተኸበረን ዝተመስገነን ይኹን ያው እዚ መደብና ኩሉ ንኽበፅሕ ላይክ ሼር ብምግባር ከምኡ ድማ ናተይ መደብ ኩሉ ግዜ ንኽበፅሐኩም ሳብስክራይብ ብምግባር ቤተሰብ ኩኑ ቀፃሊ ብካልእ መደብ ክንረኸብና ናይ ጎይታና ናይ መድሓኒትና ናይ ኢየሱስ ክርስቶስ ጸጋን ሰላምን ምሕረትን ምስ ኩላትና ይንበር ተሰናዩ